በዛሬዋ መዳረሻችን ከባህሩ የሚነሳው ለስላሳ ንፋስ ከዓለማችን እጅግ ውድ ከሆኑ የፈረንሳይ ሽቶዎች መዓዛ ጋር ተቀላቅሎ አየሩን ያውደዋል። እንዲሁም የጠራው ሰማያዊ የሜዲትራኒያን ባህር ማዕበል ዋጋቸው በብዙ $100 ሚሊዮን ከሚገመቱት ልክ እንደ ተንሳፋፊ ቤተ መንግስት ከሚያምሩት ግዙፍ ነጫጭ የቅንጦት ጀልባዎች ጋር በዝግታ ይላተምባታል። በሌላ በኩል ደግሞ እጅግ ንጹህ፣ ጽዱና ቀበት በበዛባቸው ጠባብ የከተማዋ ጎዳናዎች ላይ የቅርብ ሞዴሎቹ የፌራሪ፣ የላምቦርጊኒ፣ የሮልስ ሮይስ እና ዘመዶቻቸው የሆኑት የቅንጦት መኪኖች የሞተር ድምፅ በገደላማው ስፍራ ላይ እንደ ማራኪ የሙዚቃ ዜማ ሲያስተጋባ ሲሰማን እዚህ ለመገኘት ኪስም አካልም እንደሚያስፈልግ ያስገነዝበናል። የመጣው ይምጣ ብለን ወደ ከተማዋ እምብርት ጠጋ ስንል ደግሞ በዓለም ታዋቂ በሆነውና ልዩ የሥነ ሕንፃ ጥበብ በተንጸባረቀበት የሞንቴ ካርሎ ካሲኖ በሮች ላይ ልክ በፊልም ላይ እንደምናየው ጀምስ ቦንድን የሚመስሉ ባለግርማ ሞገስ ቱጃሮችና የሆሊውድ ኮከቦችን ውበት የሚያስንቁ ዘመናዊ ሴቶች በወርቅና በአልማዝ ጌጣጌጦች አሸብርቀው ውድ የሻምፓይን ብርጭቆዎቻቸውን እያጋጩ ሲዝናኑ እናገኛቸዋለን። እዚህ ስፍራ ላይ ድህነት፣ እጦት ወይም መከራ የሚባሉት ቃላት በመዝገበ ቃላት ውስጥ ፈጽሞ አይገኙም። እዚህ ቦታ ገንዘብ ልክ እንደ ቧንቧ ውሃ ያለ ገደብ ይፈሳል። ታዲያ እንዲህ ስሎት ሰውነቷ ግዙፍ እንዳይመስሎት ይህች ሀገር ትንሽ ከመሆኗ የተነሳ ከኒውዮርኩ ታዋቂው ሴንትራል ፓርክ በግማሽ ታንሳለች። በእግሬ ልቃኛት ያሉ እንደሆነም በአንድ ሰዓት ውስጥ ብቻ ሀገሪቱን ከጫፍ እስከ ጫፍ አቋርጠው የሚጨርሷት የምድራችን ሁለተኛዋ ድንቅ ሀገር ናት። ነገር ግን ስፋት ለኛም አልበጀን። በዚህች መሬት ላይ በዓለማችን እጅግ ከፍተኛው የሚሊዮነሮችና የቢሊዮነሮች ቁጥር ሰፍሮ ይገኛል። ይህች የቱጃሮች መናኸሪያ የሆነች ሀገር የራሷ የሆነ አንድም የአውሮፕላን ማረፊያ የሌላት፣ የዓለም ከበርቴዎችም ይህችን የምድር ቁራሽ ደጅ ለመጥናት ጎረቤቷን ፈረንሳይ ተሳልመው ለቁማር አምሮታቸው በግል ሄሊኮፕተሮቻቸው የሚከትሙባት፣ ኢኮኖሚዋንም በቁማር ላይ አድርጋ በዓለም አቀፍ ደረጃ በታወቀው የቁማር ቤቷ ብትከብርም እንዲሁም የውጭ ዜጎችን ብትስብም የገዛ ዜጎቿ ግን ወደዚህ ቁማር ቤት ገብተው እንዳይጫወቱ በሕግ አጥብቃ የከለከለች ትንግርትና ግርምት የሆነች ሀገር ነች። በተጨማሪም ሀገሪቱ የአንድ ሳንቲም ብሔራዊ ዕዳ የሌለባት፣ ከዜጎቿ የገቢ ግብር የማትሰበስብ እንዲሁም በዓለም ላይ ካሉት ሀገራት በሙሉ እጅግ አስተማማኝ ሰላም ያላት ምድር ናት። ሰላሟስ ምን ያክል ይረቅ ካላችሁኝ ደግሞ ለእያንዳንዱ 70 ነዋሪ በአማካኝ አንድ የፖሊስ አባል የመደበች፣ ነዋሪዎቿ በሚሊዮን $1 የሚያወጡ የአልማዝ ሀብሎችን አንጠልጥለው በሌሊት ያለምንም የፍርሃት ስሜት መንሸራሸር እንዲችሉ ያስቻለች፣ ሰላሟም የዜጎቿን ዕድሜ አርዝሞ የዓለማችን ከፍተኛው አማካኝ የህይወት ዘመን ዕድሜ ጣሪያ የተመዘገበባት ምድር ሆና እናገኛታለን። ይህች በግዝፈቷ ከዓለማችን ጥቃቅን ሀገራት ተርታ የምትመደብ በሀብቷ በቅንጦቷና በግርማ ሞገሷ ግን የዓለምን ሀያላንና ታላላቅ ሀገራትን የምታስንቅ፣ የዓለማችን የቅንጦት መኪኖች እንደ ሀገራችን የጉሊት ቲማቲምና ሽንኩርት በየመንገዱ ተሰትረው የሚሸጡባት ማራኪና ሚስጥራዊቷ የቅንጦት ሀገር ማናት ስላችሁ ሞናኮ ካላችሁኝ አልተሳሳታችሁም። ሞናኮ የሀብታሞች የመጨረሻው መጫወቻ ሜዳ፣ የገቢ ግብር ነፃ ገነት፣ የደህንነትና የሰላም ተምሳሌት እንዲሁም የቅንጦትና የውበት ከፍታ ጣሪያ መለኪያ ናት። ዛሬ እኛና እርስዎም ብዙዎች እንደ ሩቅ ህልም ብቻ የሚያዩዋትን ሀገር እንጎበኛለን። ከመሰረቷ ተነስተንም እንዴት ከድንጋያማና ተራራማ ገደልነት ተነስታ የዓለም ቱጃሮችና ልሂቃን መሰብሰቢያ እንደሆነች እናወጋለን። በዚህ አስደናቂ ጉዟችንም ኪስ በማይጎዳና ሰብስክራይብ በማድረግ ብቻ በሚገኝ ትኬት ከሜዲትራኒያን ባህር ላይ በረን በሞናኮ ከትመን የኢኮኖሚዋን ነገር፣ የህዝቧን አኗኗር፣ የሀብቷን ሚስጥር ከታሪኳና ከተፈቀዱልን የቱሪስት መዳረሻዎቿ ጋር ተመልክተን እንመለሳለን። እርስዎም በከንቱ የማናባክንቦትን ጥቂት ደቂቃዎትን ብቻ ለግሰውን ከምድራችን ቱጃሮች እንደ አንዱ ሆነው ሰብስክራይብ በማድረግ ብቻ ትኬቶትን እየቆረጡ አብረውን ወደ ከበርቴዎች ምድር ለአፍታ ይጓዙ። በአውሮፓ ካርታ ላይ ሞናኮን ለማግኘት ምናልባትም ማጉያ መነጽር ሊያስፈልገን ይችላል። ይህች እጅግ ትንሽ ነገር ግን በአስገራሚ ግርማ ሞገስ የታነጸች ሉዓላዊት ሀገር በደቡባዊ አውሮፓ ውብ በሆነውና ኮት ዳዙር በመባል በሚታወቀው የፈረንሳይ ሪቪየራ የባህር ዳርቻ ላይ በክብር ተቀምጣለች። ይህች ሀገር በሶስት አቅጣጫ በፈረንሳይ ሪፐብሊክ የተከበበች ስትሆን በአንድ ሰፊ አቅጣጫዋ ደግሞ ጠራራውን የሜዲትራኒያን ባህር ትመለከታለች። የሀገሪቱ የቆዳ ስፋት 2.02 ካሬ ኪሎ ሜትር ብቻ ሲሆን
ሲሆን ይህም ከቫቲካን ከተማ ቀጥላ በዓለማችን ሁለተኛዋ እጅግ ትንሿ ሀገር ያደርጋታል። የሞናኮ መልክዓ ምድር እጅግ አስገራሚና የሰው ልጅ የፈጠራ ጥበብ የሚፈትን ነው። መሬቷን ሙሉ በሙሉ ማለት ይቻላል ገደላማ፣ ተራራማና አለታማ በመሆኑ አገሪቱ እንደ ሌሎች ሀገራት ወደ ጎን የምትለጠጥበት ወይንም የምትሰፋበት ሜዳማ መሬት የላትም። ይህንን የተፈጥሮ ውስንነት ለማሸነፍ ሲሉም የሞናኮ መሐንዲሶችና ባለሀብቶች አስገራሚ የፈጠራ ጥበብን ተጠቅመዋል። ህንፃዎቿም ከባህሩ ወለል አንስተው አቀበቱን ተንተርሰው ወደ ሰማይ አሻቅበው የተገነቡ ናቸው። እንዲሁም ሞናኮ ወደ ላይ ያደገች ከተማ ወይንም ቨርቲካል ሲቲ በመባል የምትታወቅ ሲሆን ሰማይ ጠቀስ ህንፃዎቿ በገደል ላይ የተንጠለጠሉ የሚመስሉት ጠመዝማዛማ መንገዶቿና ከተራራው ስር የተቆፈሩት ረዣዥም ዋሻዎቿ የዘመናዊ ስነ ህንፃ ድንቅ ጥበቦች ናቸው። ይህ ከፍተኛ የመሬት ጥረትና እጅግ ማራኪ የሆነው የባህር እይታዋም ሀገሪቱን በዓለም ላይ እጅግ ውድ የሆነች የመሬትና የሪል ስቴት ባለቤት እንድትሆን አድርጓታል። ሞናኮን ከዓለም ሀገራት ሁሉ ልዩና እንቆቅልሽ ከሚያደርጓት ነገሮች መካከል በሀገሪቱ ውስጥ ያለው የዜሮ ድህነት ምጣኔ ወይንም ዜሮ ፖቨርቲ ሬት ነው። በዚህች ሀገር ውስጥ ቤት የሌለው የጎዳና ተዳዳሪ አሊያም መንገድ ላይ የሚለምን ወይንም በችግር የሚሰቃይ ሰው ማግኘት ቀርቶ ማሰብ ራሱ ፈጽሞ አይቻልም። የዓለም ልሂቃን፣ ታዋቂ አትሌቶች፣ የፎርሙላ ዋን የሞተር ስፖርት ቁንጮች፣ የቴኒስ ሻምፒዮኖች፣ የሆሊውድ ኮከቦችና የቢዝነስ ቱጃሮች የተንቆጠቆጠ ሀብታቸውን ለማከማቸትና በቅንጦት ጣሪያ ላይ ለመኖር ሞናኮን በቋሚነት የሚመርጡበት ዋነኛውና ትልቁ ምክንያትም ሀገሪቱ የገቢ ግብር ስለማታስከፍል ነው። በዚች ሀገር ላይ ማንም ሰው በስራው በንግዱ ወይንም በፈጠራው ያገኘውን ሚሊዮንና ቢሊዮን ዶላር ሙሉ በሙሉ ለራሱ ማድረግ ይችላል። ከዚህ የግብር ነጻነትነት ባሻገርም ሞናኮ በዓለም ላይ እጅግ አስተማማኝ የተረጋጋችና ሰላማዊ ሀገር መሆኗ ሌላው የዓለምን ከበርቴዎች ወደዚህች ትንሽ ምድር የሚስብ ማግኔት ነው። በየመንገዱ፣ በየአደባባዩ፣ በየጎዳናው ጥግና በየህንፃው ላይ የተገጠሙት በሺዎች የሚቆጠሩ እጅግ ዘመናዊ የደህንነት ካሜራዎችም የከተማዋን እያንዳንዱን እንቅስቃሴ ይቆጣጠራሉ። ከዚህም በላይ በግምት ለእያንዳንዱ 70 ነዋሪ አንድ የፖሊስ አባል በመመደቡ በዚህች ሀገር ወንጀልን ማሰብ ራሱ የሞኝነት ጥግና ራስን ማጥፋት ነው። የደህንነት ስርዓቱም እጅግ ጥብቅ ከመሆኑ የተነሳ ነዋሪዎቿና ጎብኚዎቿ በሚሊዮን ዶላር የሚያወጡ የአልማዝ የእንቁና የወርቅ ጌጣጌጦችን አንጠልጥለው እጅግ ውድ የሆኑ ሰዓቶቻቸውንም ማስረው በእኩለ ሌሊት ያለምንም የፍርሃት ስሜት በነፃ መንሸራሸር ይችላሉ። የፖሊስ ኃይሉም የተዋቀረው በከፍተኛ ስልጠናና በዘመናዊ ቴክኖሎጂ በመሆኑ ሞናኮን የባለጸጎቹ የማይደፈር ምሽግ እንድትሆን አድርጓታል። ከ38000 እስከ 39000 የሚጠጋ የነዋሪ ቁጥር ያላት ሞናኮ ለድንበሯ ዘብ ለቅጽሯም ጠባቂ የሚሆናት ምንም አይነት ወታደር የላትም። ይልቅም ከፈረንሳይ መንግስት ጋር ባላት ልዩ ስምምነት መሰረት የፈረንሳይ መንግስት ከውጭ ወረራና የሉዓላዊነት ስጋቶች ሞናኮን ይጠብቃል። የዚህችን ሀገር ዜግነት ከውልደት ውጪ ማግኘትም እጅግ አድካሚና የረዥም ዘመን ሂደትን የሚጠይቅ ጉዳይ ነው። እንዴት ያሉኝ እንደሆን የዚህች ሀገር ዜጋ መሆን አለመሆን በብቸኝነት የሚጸድቀው በልዑሉ ብቻ በመሆኑ በጋብቻ ዜግነትን ለማግኘት የፈለገ የትኛውም ግለሰብ ከሞናካዊ የትዳር አጋሩ ጋር ቢያንስ በትዳር ለ10 ዓመታት መቆየት አለበት። እንዲሁም ቋሚ ገቢና በባንክ አካውንት ውስጥም ጠብደል ያለ ገንዘብ ሊኖረው ግድ ይላል። ይህንን ሁሉ አሟልቶም በዚህ አያበቃም። ጉዳዩ ለሀገሪቱ ገዢ ልዑል ቀርቦ የልዑሉን ይሁንታ ማግኘት ይጠበቅበታል። ይህን ሁሉ ከውኖም አንድ ሰው የልዑሉን እሽታ ካላገኘ የሞናኮ ዜጋ መሆን እንዳማረው ይቀራል። ይህች የምድራችን ጥንባቸውን የጣሉ ሀብታሞች የሚተራመሱባት ሚሊዮን ዶላሮቻቸውንም የሚረጩባት ሀገር እጅግ አስገራሚ የጦርነት፣ የብልሃት፣ የተስፋ መቁረጥና የፍቅር ትረካዎች ያጀቡት የሆሊውድ ፊልም የሚመስል ታሪክ ያላት ሀገር ናት። እኛም ይህችን የሰናፍጭ ቅንጣት የምታህል ሀገር በታሪክ መስመር እዚህ የደረሰችበትንና ሀገር ሆና ቆማ የሀብታሞች መናኸሪያ የሆነችበትን ሚስጥር እንረዳ ዘንድ ታሪኳን ከስር ከመሰረቱ ማወቅ ግድ ይለናልና ይህች ሀገር ከምንም ወደ አንቱታ ከፍታ የደረሰችበትን ታሪክ በጥልቀት ለመረዳት ዘመናትን አብረን ወደ ኋላ እንሻገር። የሞናኮ ታሪክ የሚጀምረው ከክርስቶስ ልደት በፊት 1000 ዓመታትን ቀድሞ ሲሆን የሞናኮ መልክዓ ምድራዊ አቀማመጥም ለዛሬው ታላቅነቷና ለህልውናዋ የመጀመሪያውና ዋነኛው ምክንያት ሆኗት የቆየ ሚስጥር ነበር። በሜዲትራኒያን ባህር ውስጥ ልክ እንደ ግዙፍ ግንብ ተገትሮ የሚገኘው ይህ አለታዊ ገጽታዋ በተፈጥሮ ማንም በቀላሉ ሊደፍረው የማይችለው ጽኑ ምሽግ ነበር። በጥንታዊው ዘመን ይህንን ስትራቴጂካዊ ቦታ መጀመሪያ የተቆጣጠሩት ሊጉሪያውያን በመባል የሚታወቁት ቆራጥና
ተዋጊ ጎሳዎች ሲሆኑ ለእነሱም ይህ ገደላማ አለት ከባህር በኩል የሚመጣ ጠላታቸውን የሚከላከሉበት የማይበገር መጠለያቸውና የነጻነታቸው አምባ ነበር። ነገር ግን የሜዲትራኒያንን ባህር ሲቆጣጠሩ የነበሩት ጥንታዊ ግሪኮች ብዙም ሳይቆይ የዚህን ቦታ ወታደራዊና የንግድ አስፈላጊነት በሚገባ ተረዱትና ተቆጣጠሩት። ቦታውንም ሞኖኢኮስ ብለው ሰየሙት። ትርጉሙም ብቸኛ መቅደስ ወይንም አንድ ቤት ማለት ነበር። በጥንታዊው የግሪኮች አፈ ታሪክ መሰረትም ታላቁ ሄርኩሌስ እዚህ ቦታ ላይ እንዳረፈና ለክብሩም የተሰየመ መቅደስ እንደነበረ ይነገራል። የግሪክ መርከበኞችም የንግድ መስመሮቻቸውን ለመጠበቅና ከማዕበል ለመሸሸግ ሞናኮን እንደ ታላቅ ማረፊያ ወደብ ተጠቀሙባት። ኋላም የግሪክ ስልጣኔ እየደበዘዘ ሲመጣ የዓለም አዲስ ኃያል መንግስት አውሮፓን አጥለቀለቀ። እሱም የሮማ ኢምፓየር ነበር። ሮማውያን ሞናኮን የባህር ንግዳቸውና የጦር መርከቦቻቸውን ዋነኛ ማረፊያ በማድረግም ቀደም ከነበራት ፋይዳ በተሻለ ሞናኮን ወደ ልዩ ስትራቴጂካዊ ማዕከልነት ቀይሯት። ታላቁ ጁሊየስ ቄሳር እንኳን ወደ ግብጽ ለጦርነት ከመጓዙ በፊት ግዙፍ መርከቦቹን በዚህ ታሪካዊ ወደብ ላይ አቁሞ እንደነበረ የታሪክ መዛግብት ያስረዳሉ። ነገር ግን እያንዳንዱ ግዙፍ ግዛት ውድቀት እንዳለ ሁሉ የሮማ ኤምፓየር ሲፈርስ ሞናኮም ለአሰቃቂ ብጥብጥና የፍርሃት ዘመን ተዳረገች። ከሰሜን አውሮፓ የመጡ አረመኔ ጎሳዎችና ከሜዲትራኒያን ባህር የሚነሱ ርኅራኄ የሌላቸው የባህር ወንበዴዎችም ይህንን ስልታዊ አለት የጥቃትና የዝርፊያ ማዕከል አደረጉት። ለዘመናትም ምድሪቱ የጭንቀትና የደህንነት እጦት ቀጠና ሆና ቆየች። ነዋሪዎቿም ከባህር ዳርቻው በመሸሽ ወደ አጎራባች ተራራዎች ለመጠለል ተገደዱ። ኋላም ይህ የጨለማ ዘመን ያበቃው በ13ኛው ክፍለ ዘመን የጄኖዋ ሪፐብሊክ የቦታውን ቁልፍ አስፈላጊነት ተገንዝባ በዚያ ግዙፍ አለት ላይ ጠንካራ ምሽግ ለመገንባት በወሰነችበት ወቅት ነበር። እንደ አውሮፓውያን አቆጣጠር በ1215 ዓመተ ምህረት ላይ የተጣለው የዚህ ጽኑ ምሽግ መሰረትም የዛሬው የሞናኮ ቤተ መንግስት መጀመሪያ ነበር። ነገሮች ተረጋግተው ቀጥለውም ጥቂት ዓመታት አለፉ። ኋላም እንደ አውሮፓውያን አቆጣጠር በጥር 8 ቀን በ1297 ዓመተ ምህረት በሞናኮ ታሪክ ውስጥ ፈጽሞ የማይረሳ ሌሊት ሆኖ በታሪክ ተመዘገበ። በዚህች ቀን ሌሊቱ በከባድ ብርድ የተዋጠ፣ ጨለማውም እጅግ የገዘፈ ነበር። የጄኖዋ ወታደሮችም የሞናኮን ምሽግ አጥብቀው እየጠበቁ ሳለ ድንገት ሁለት የፍራንሲስካን መነኮሳት የቤተ መንግስቱን በር አንኳኩ። እነዚህ መነኮሳትም በብርድ የሚንቀጠቀጡ መጠለያና እሳት የሚሹ ምስኪን የእግዚአብሔር አገልጋዮች መስለው ታዩ። ጠባቂዎቹም በሰብአዊነት አዝነውላቸው በሩን ከፈቱላቸው። ነገር ግን ይህ ርኅራኄ የታሪክን አቅጣጫ የሚቀይር ትልቅ ስህተት ነበር። እነዚህ መነኮሳትም አገልጋዮች አልነበሩም። ከሞኖክሲው ልብስ በስተጀርባ የተሸሸገው ሰውም ፍራንሷ ግሪማልዴ የተባለ ተንኮለኛና ቆራጥ የጦር መሪ ነበር። ማሊዚያ ወይንም ተንኮለኛው በመባል በታሪክ የሚታወቀው ግሪማልዲ ከካባው ስር የተሸሸገውን ሰይፍ በድንገት በመምዘዝ ጠባቂዎቹን ገደለ። ከጨለማው ጀርባ ተደብቀው የነበሩትን ወታደሮቹንም በበር በማስገባት በአንድ ሌሊት ምሽጉን ሙሉ በሙሉ ተቆጣጠረ። ይህ አስደናቂና ደፋር ድርጊቱም ዛሬም ድረስ የዓለምን ረዥሙን የንጉሳዊ ቤተሰብ የአስተዳደር ዘመን ያስቆጠረው የግሪማልዲ ስርወ መንግስት በሞናኮ ላይ መሰረቱን እንዲጥል አደረገ። ዛሬም ቢሆን የሞናኮ ብሔራዊ አርማ ላይ የተሳለ ሰይፍ የያዙ ሁለት መነኮሳት በክብር የሚታዩት ለዚህ ታሪካዊ የድል ሌሊት መታሰቢያ ነው። ነገር ግን ስልጣንን በአንድ ሌሊት መያዝ አንድ ነገር ሲሆን ይዞ ለዘመናት መቆየት ደግሞ እጅግ ከባድ ፈተና ነበር። በወቅቱም በጥቃቅን የከተማ መንግስታትና በታላላቅ ኢምፓየሮች መካከል የተከፋፈለችው አውሮፓ ለግሪማልዲ ቤተሰቦች ከባድ የህልውና አደጋ ደቅናባቸው ነበር። ኃያላኑ የፈረንሳይ፣ የስፔን፣ የጄኖዋ መንግስታትም ይህችን ስልታዊ የባህር በር ለመቀማት በተደጋጋሚ ወረራዎችን አደረጉ። የሞናኮ መሪዎች ግን አንድ እጅግ የረቀቀ ጥበብ ነበራቸው። እሱም የላቀ ዲፕሎማሲና ስትራቴጂካዊ ጋብቻ ነበር። ከኃያላን ሀገራት ጋር በጥበብ ጥምረትን በመፍጠር አንዳንዴ በፈረንሳይ ጥላ ስር በመጠለል ሌላ ጊዜ ደግሞ የስፔንን ከለላ በመጠቀም የራሳቸውን ሉዓላዊነት ሙሉ በሙሉ ሳያስረክቡ ለዘመናት መኖር ቻሉ። በዚህ ሂደትም ዘመናት በነጻነትና በስጋት መሃል ተፈራረቁ። ሞናኮም በህዳሴው ዘመን ውብ ቤተ መንግስታትና ማራኪ የጥበብ ስራዎችን እያፈራች ማበብ ጀመረች። ነገር ግን በ18ኛው ክፍለ ዘመን መገባደጃ ላይ መላውን አውሮፓ ከመሰረቱ ያናወጠ ታላቅ የፖለቲካ ማዕበል መጣ። እሱም የፈረንሳይ አብዮት ነበር። የነጻነት፣ የእኩልነትና የዲሞክራሲ መፈክር ያነገበው የፈረንሳይ አብዮታዊ ጦር በመላው አውሮፓ የሚገኙ ንጉሳዊ ስርዓቶችን በሙሉ በኃይል መደምሰስ ጀመረ። እንደ አውሮፓውያን አቆጣጠር በ1793 ዓመተ ምህረት ላይም የፈረንሳይ ጦር ሞናኮን ያለ ርኅራኄ ወረረ። የፈረንሳይ ብሔራዊ ምክር ቤትም የሞናኮን ነጻነት ሙሉ በሙሉ ሰረዘ። የግሪማልዲ ቤተሰቦችም ታሰሩ። የዘመናት ሀብታቸውም ተወረሰ። እናም እጅግ ያሸበረቀው የሞናኮ ቤተ መንግስት ወደ ወታደራዊ ሆስፒታልነትና እስር ቤትነት ተቀየረ። በዚህ የታሪክ ምዕራፍም የሞናኮ ስም ከካርታ ላይ ጠፋ። ቦታውን በኃይል ፎርት ሄርኩሊስ ተብሎ ተሰየመ። ታላቁ
ታላቁ ናፖሊዮን ቦናፓርት አውሮፓን በእጁ መዳፍ ስር አድርጎ በገዛበት የድል ዘመንም ሞናኮ የፈረንሳይ ግዛት አካል ሆና በመቆየቷ የሞናኮ ነጻነት ለዘላለም ያበቃለት መሰለ። ነገር ግን ታሪክ ሁልጊዜም ያልተጠበቀ ገጽ አለውና ናፖሊዮን በዋተርሉ ጦርነት በአሳዛኝ ሁኔታ ከተሸነፈ በኋላ የአውሮፓ ካርታ እንደገና በአሸናፊዎቹ ተሳለ። እንደ አውሮፓውያን አቆጣጠር በ1815 ዓመተ ምህረት በተካሄደው ታላቁ የቪየና ኮንግረስ ላይ በሞናኮ መሪዎች ብልህ ዲፕሎማሲያዊ ጥረት የሀገሪቱ ነጻነትና የግሪማልዲዎች ዙፋን እንደገና ተመለሰ። ሆኖም ግን ይህ ነጻነት ሙሉ አልነበረም። ሞናኮን በሰርዲኒያ መንግስት ጥበቃ ስር እንድትሆን በመደረጓ በኢኮኖሚዋና በፖለቲካዋ እንድትታነቅ እጇም የታሰረ እንዲሆን አደረጋት። ኋላም በ19ኛው ክፍለ ዘመን አጋማሽ ላይ ሞናኮ በታሪኳ አይታ የማታውቀው የከፋ የህልውናና የኢኮኖሚ አደጋ ተጋረጠባት። ሀገሪቱን በከባድ የገንዘብ ቀውስ ተመታች። ህዝቧን በግብር ብዛት ተማረረ። ይባስ ብሎም እንደ አውሮፓውያን አቆጣጠር በ1848 ዓመተ ምህረት የሀገሪቱን አጠቃላይ ስፋት 80 በመቶ የሚሸፍኑትና የሎሚና የወይራ ዘይት ይመረትባቸው የነበሩት ሜንቶንና ሮክብሩን የተባሉት ከተሞች አምፀው ከሞናኮ በመገንጠል ወደ ፈረንሳይ ለመቀላቀል ወሰኑ። ይህ ክስተትም ለሞናኮ ከሞት የተሻለ አልነበረም። ሀገሪቱም ግዛቷን ብቻ ሳይሆን ዋና የገቢ ምንጯን አጣች። የነዋሪዎቿ ቁጥርም በጥቂት ሺዎች ብቻ ተወሰነ። የመንግስት ግምጃ ቤትም ሙሉ በሙሉ ባዶ ሆነ። ይህ ዱብዳ በግዛቷ ላይ ባጠላበት ወቅት ላይም ዙፋኑን ይዘው የነበሩት ልዑል ቻርልስ አምስተኛና እጅግ ብልህ የነበሩት እናታቸው ልዕልት ካሮሊን ሀገሪቱ ከካርታ ላይ ሙሉ በሙሉ ከመሰረዟ በፊት አንድ ፈጣንና ደፋር ተአምር መፍጠር እንዳለባቸው ተረዱ። ያም ተአምር በወቅቱ በአውሮፓ የተከለከለ የነበረው የቁማር ንግድ ነበር። በአብዛኞቹ የአውሮፓ ሀገራት ቁማር በሕግ የተከለከለ መሆኑንም ልዕልት ካሮሊን እንደ ትልቅ የንግድ ዕድል ተመለከቱት። ለዚህ መፍትሄም በሞናኮ እጅግ የቅንጦት የሆነ ዓለም አቀፍ ካሲኖ ለመክፈት አቀዱ። ይህንን ራዕይውን ለማድረግም የጀርመኑን ታዋቂ የካሲኖ ስራ አስኪያጅና የፋይናንስ ጠበብት ፍራንሷ ብላንክን ወደ ሀገሪቱ አስመጥተው በባህር ዳርቻው ላይ በሚገኝ አንድ ጭር ያለ ኮረብታ ላይ በወርቅና በክሪስታል ያሸበረቀ እጅግ አስደናቂ የሆነ የካሲኖ ህንፃ ተገነባ። ይህ አዲስ የሀብት ማዕከልም ለልዑሉ ክብር ሲባል ሞንቴ ካርሎ ወይንም የቻርልስ ተራራ ተብሎ ተሰየመ። ኋላም እንደ አውሮፓውያን አቆጣጠር በ1868 የተዘረጋው አዲስ የባቡር መስመር ሞናኮን ከፓሪስና ከመላው አውሮፓ ዋና ከተሞች ጋር ሲያገናኛት ማንም ያልጠበቀው ተአምር ተፈጠረ። የሩሲያ መስፍኖች፣ የእንግሊዝ መኳንንት፣ የፈረንሳይ ባለሀብቶችና አጠቃላይ የአውሮፓ አሪስቶክራቶች ሀብታቸውን እያጋዙ ወደ ሞንቴ ካርሎ መትመም ጀመሩ። የካሲኖ ገቢ እጅግ ከፍተኛ የሀብት ጎርፍ ማምጣት ከመቻሉ የተነሳ ልዑል ቻርልስ አምስተኛ የሞናኮ ዜጎችን ሙሉ በሙሉ ከቀጥታ የገቢ ግብር ነፃ መሆናቸውን አወጁ። ሞናኮን በአንዲት ጀንበር ከድህነት አረንቋ ወጥታ የቤሎፔክ መገለጫ፣ የኦፔራ ቤቶች፣ የታላላቅ ሆቴሎችና የላቀ የቅንጦት ማዕከል ሆነች። አገሪቱም ካዝናዋ እያበጠ ሲመጣ ሀብትን ብቻ ሳይሆን ዓለም አቀፋዊ ዝናና ክብርንም የምታተርፍበትን አዲስ ማራኪ መንገድ መፈለግ ጀመረች። ኋላም እንደ አውሮፓውያን አቆጣጠር በ1929 ዓመተ ምህረት አንቶኒኖ ገስ የተባለ ታላቅ ራዕይ ያለው ሰው በሞናኮ ጠባብ ጠመዝማዛና አደገኛ የከተማ መንገዶች ላይ ዓለም አቀፍ የመኪና ውድድር ለማዘጋጀት አሰበ። ብዙዎችም ይህንን ሀሳብ እብደት ነው በማለት አጣጥለውት ነበር። ምክንያታቸው ደግሞ መንገዶቹ ለከፍተኛ ፍጥነት የተሰሩ አልነበሩም የሚል ነበር። ነገር ግን ኖገስ አላቆመም። የመጀመሪያው ውድድርም በስኬት ተካሄደ። በሞናኮ ሰማይ ስርም አዲስ የታሪክ ምዕራፍ ተከፈተ። ዛሬ ላይም የሞናኮ ግራንድ ፕሪክስ በዓለም ላይ ካሉ የፎርሙላ ዋን ውድድሮች ሁሉ እጅግ ታዋቂው፣ አስቸጋሪውና ለአሸናፊነት ከፍተኛ ክብር የሚሰጥበት ውድድር ነው። አሁን ድረስም በብረት አጥር የተከበቡ ጠባብ መንገዶች፣ ታዋቂው የካሲኖ ጥምዝምዝና በባህሩ አጠገብ ያለው ጨለማማ ዋሻም እያንዳንዱ አሽከርካሪ በሰዓት በመቶዎች በሚቆጠር ኪሎ ሜትር ፍጥነት ህይወቱን አደጋ ላይ ጥሎ የሚያሽከረክርበት የሞትና የህይወት መድረክ ነው። ይህ ውድድር ሞናኮን የዓለም የስፖርት የጀግንነትና የተንደላቀቀ ህይወት መገኛ አደረጋት። ነገር ግን ከሁለተኛው የዓለም ጦርነት ውድመት በኋላ የሞናኮ ዝናና ድምቀትን በመጠኑ መደብዘዝ ጀምሮ ነበር። አውሮፓ በጦርነቱ ጠባሳ እየደማች በነበረበት ወቅትም ሞናኮ አዲስ ህይወት፣ አዲስ ማራኪነትና የዓለምን ትኩረት የሚስብ ክስተት ያስፈልጋት ነበር። ቆይቶም እንደ አውሮፓውያን አቆጣጠር በ1955 ዓመተ ምህረት በፈረንሳይ የካኔ ፊልም ፌስቲቫል ላይ የሞናኮ ልዑል ሬኒየር ሶስተኛ የሆሊውድ ታላቅ ኮከብና በውበቷ ወደር ያልተገኘላትን አሜሪካዊቷ ተዋናይ ግሬስ ኬሊን አገኛት። ይህ ድንገተኛ ስብሰባም የሁለቱን ግለሰቦች ህይወት ብቻ ሳይሆን የሀገሪቱን የታሪክ አቅጣጫ ለዘላለም ቀየረው። ልዑሉና ተዋናይቷን በፍቅር ወድቀው እንደ አውሮፓውያን አቆጣጠር በሚያዝያ 19 ቀን 1956 ዓመተ ምህረት የተደረገው የጋብቻ ስነ ስርዓታቸው በዓለም ሚዲያዎች የክፍለ ዘመኑ ምርጥ ሰርግ ተብሎ ተጠራ። በሚሊዮን የሚቆጠሩ ሰዎችን በቴሌቪዥን መስኮት ይህንን ሁነት
በቀጥታ ተከታተሉት። የሆሊውድ ልዕልት የነበረችው ግሬስ ኬሊም የሞናኮ እውነተኛ ልዕልት ሆነች። እሷ ወደ ሀገሪቱ ይዛ የመጣችው የተፈጥሮ ውበት፣ የአሜሪካውያን ትኩረትና የላቀ ክብር ሞናኮን በዓለም አቀፍ ደረጃ ዳግም ወደ ላቀ ዝና አሸጋገራት። ታዋቂ የፊልም ከዋክብት፣ ጸሐፊዎች፣ ዲፕሎማቶችና ቢሊዮነሮች የልዕልቷን ፈለግ በመከተል ወደ ሞናኮ መጉረፍ ጀመሩ። ነገር ግን እውነተኛው ህይወት ሁልጊዜ እንደ ፊልም ተረት ጣፋጭና ፍጻሜው የሚያማራ አይደለምና እንደ አውሮፓውያን አቆጣጠር በመስከረም 13 ቀን 1982 ዓመተ ምህረት ልዕልት ግሬስ ኬሊ ሞናኮን ከሚያዋስኗት ተራራማ መንገዶች በአንዱ ላይ በመኪና አደጋ ህይወቷ በአሳዛኝ ሁኔታ አለፈ። መላው የሞናኮ ህዝብን በከባድ ሀዘን ተዋጠ። ልዑል ሬኒየር የህይወቱን ፍቅር አጣ። እስከ ለተሞቱ ድረስም ዳግመኛም አላገባም። ይህ አሳዛኝ ክስተትም በሀገሪቱ ታሪክ ላይ ጥልቅና የማይሻር ጠባሳን ጥሎ አለፈ። ነገር ግን ልዕልት ግሬስ ኬሊ ያኖረችው ደማቅ አሻራ ዛሬም ድረስ በሞናኮ ውብ ጎዳናዎችና በህዝቧ ልብ ውስጥ በህይወት ኖሮ ግዛቷን እንድትንሰራራ አደረጋት። ዛሬ ሞናኮን እየመሩ የሚገኙት የልዑል ሬኒየር እና የልዕልት ግሬስ ኬሊ ልጅ የሆኑት ልዑል አልበርት ሁለተኛ ናቸው። በዛሬው ዘመን ሞናኮ የመዝናኛ ስፍራ ብቻ ሳትሆን የዓለም የፋይናንስ የባንክና ከፍተኛ ዋጋ ያለው የሪል ስቴት ማዕከል ናት። በዚህች ሀገር መኖር ዳጎስ ያለ ገቢ ለሌለው ሰው ከባድ ሲሆን እርሶም እግር ጥሎት ድንገት ሞናኮ ላይ ከተገኙ መንገድ ላይ ከሚያገኟቸው 3 የሀገሪቱ ነዋሪዎች ውስጥ አንዱ ሚሊዮነር ወይንም ቢሊዮነር ነው። ሆኖም ግን ከዚህ ሁሉ የሚያንጸባርቅ ውበት፣ ሱፐር ያቶችና ውድ መኪኖች በስተጀርባ ሞናኮ ሌላም የተደበቀ ገጽታ አላት። ሀገሪቱ ለዘመናት የገቢ ግብር የማይከፈልባት የቀረጥ ገነት በመሆኗ የዓለም ሀብታሞች ገንዘባቸውን ከቀረጥ ለመሸሸግ የሚጠቀሙባት ቦታ ናት በሚል በዓለም አቀፉ ማህበረሰብና በትልልቅ ሀገራት ከባድ ትችት ይደርስባታል። ከዚህም በላይ እጅግ ከፍተኛ የሆነው የቤት ኪራይና የኑሮ ውድነት ተራው ሰራተኛ እግሩን እንኳን በሀገሪቱ ውስጥ እንዳያሳርፍ ያደርገዋል። ይህች ምድርም ለተመረጡ ጥቂት ባለጸጋዎች ብቻ በሯን የከፈተች ሀብትና መገለል የነገሱባት እጅግ የተለየች ዓለም ናት። ሞናኮ አንድ ከተማ ሆና ራሷን የቻለች ሀገር ስትሆን እጅግ ማራኪ የተለያዩና የራሳቸው የሆነ አስደናቂ ድባብ ባላቸው ክፍሎች የተከፋፈለች ናት። የመጀመሪያውና ጥንታዊው ክፍል ሞናኮ ቪል ሲሆን ይህም በአብዛኛው አለቱ ወይንም ደሮክ በመባል ይታወቃል። ይህ ስፍራ የልዑሉ ቤተ መንግስት የሚገኝበት በጠባብ ጥንታዊና በድንጋይ በተነጠፉ ጎዳናዎች የተሞላ አሮጌ ነገር ግን ውብ ቤቶች ያሉበትና የሀገሪቱን ጥንታዊ ታሪክና መንፈስ በጉልህ የሚያሳይ ጸጥተኛና ማራኪ አካባቢ ነው። ሁለተኛውና በዓለም አቀፍ ደረጃ የገነነ ስም ያለው ክፍሏ ደግሞ ሞንቴ ካርሎ ሲሆን ይህ ክፍልም የዓለም ቱጃሮችና ልሂቃን የሚዝናኑባት ውድ የሆኑ ካሲኖዎች፣ ባለ 5 ኮከብ ታላላቅ ሆቴሎች፣ የቅንጦት መኪኖች መሸጫና የዓለም ታላላቅ የፋሽን ብራንዶች የተሰባሰቡበት የሀገሪቱ የቅንጦት ልብና የፋይናንስ ማዕከል ነው። እንዲሁም ሶስተኛው ገጽታዋ ደግሞ ላኮንዳሚን በመባል የሚታወቀውና በሚሊዮን ዶላር የሚያወጡ የቅንጦት ጀልባዎች የሚቆሙበት የባህር ወደብ የሆነው ፖርት ሄርኩሊስ የሚገኝበት ቦታ ሲሆን ይህም ሬስቶራንቶችና ካፌዎች የበዙበት ንቁ የንግድና የመዝናኛ ማዕከል ነው። በተጨማሪም ፎንትቪል የተባለው አዲሱ ሰፈሯ ባህርን በድንጋይ በመሙላት የተፈጠረና የዘመናዊ ኢንዱስትሪ ውብ መናፈሻዎች እንዲሁም የአትሌቶች መኖሪያ የሆነ ድንቅ ስፍራ ነው። ሞናኮን ለመጎብኘት ጠብደል ያለ ኪስና ድፍረት ይጠይቃል። ነገር ግን እናንተ ቤተሰቦች የዚህ ድረስ አምናችሁ ተከትላችሁኝ እኔም እናንተን ማሳፈር አልሻምና በመግቢያዬ ላይ ቃል በገባሁላችሁ መሰረት ዞር ዞር እያልን እንደ ቱጃሮቹ የሞናኮን ዙሪያ ገባ ላስቃኛችሁ። የመጀመሪያው የሞናኮ ፌርማታችን የዓለማችን የቅንጦትና የጥበብ ማማ የሆነው ታዋቂው የሞንቴ ካርሎ ካሲኖ ነው። በዚህ ተገኝተን ይህንን አስደናቂና ግዙፍ ህንፃ ስንመለከት በ1863 ወደ ነበረው የፈጠራ ዘመን እንመለሳለን። የህንፃውን ዲዛይን የሰራው የፓሪሱን ኦፔራ ህንፃ የቀረጸው ታዋቂው አርክቴክት ሻርል ጋርኒየር ሲሆን ህንፃውም የቤዮክስ አርትስ የህንፃ ጥበብ እውነተኛ መገለጫ ነው። ኪሳችን ፈቅዶ ወደ ውስጥ ስንገባ ደግሞ በወርቅ በብሩህ እብነበረድና በዘመናት በማይደበዝዙ ደማቅ ስዕሎች ያጌጡትን ሰፋፊ አዳራሾቹን እናገኛቸዋለን። ከአዳራሾቹ ዘልቀንም የዓለም ታዋቂ ሰዎች፣ ባለጸጎችና የንጉሳውያን ቤተሰቦች በተራመዱበት ምንጣፍ ላይ እንራመዳለን። የአዳራሹን የቅንጦት ውደት ተካፍለን ስናበቃ ደግሞ ውጪ ላይ የቆሙትን እጅግ ውድና ዘመናዊ የስፖርት መኪኖች እያደነቅን በአካባቢው ካሉት የቅንጦት ካፌዎች በአንዱ ተቀምጠን ትኩስ ቡናችንን እየጠጣን ይህችን ደማቅ ከተማ
ከተማና የሰዎችን እንቅስቃሴ በቅርበት እናጣጥማለን። ኋላም ይህንን የደመቀና የሚያንጸባርቅ የቅንጦት ዓለም ካየን በኋላ አቅጣጫችንን ወደ ኮረብታው ላይ አድርገን ታሪካዊውን የሞናኮ ገጽታ ለመመልከት ወደ የሞናኮ ልዑል ቤተ መንግስት እናቅና። ይህ ግርማ ሞገስ ያለው ስፍራ መጀመሪያ እንደ አውሮፓውያን አቆጣጠር በ1191 ዓመተ ምህረት በጄኖዋውያን እንደ ጠንካራ ምሽግ የተገነባ ሲሆን ከዘመናት በኋላ ግን የግሪማልዲ ንጉሳዊ ቤተሰብ መኖሪያ በመሆን እስካሁን ድረስ እያገለገለ ይገኛል። እኛም እዚህ ስንደርስ የሞናኮን የነጻነትና የጽናት መንፈስ በደንብ እንረዳለን። በቤተ መንግስቱ ሆነንም ልክ እኩለ ቀን ከመድረሱ በፊት ታዋቂውንና እጅግ ማራኪ የሆነውን የጥበቃዎች የቅያሪ ስነ ስርዓት አብረን ሆነን በጉጉት እንመለከታለን። ወደ ውስጥ ዘልቀን ስንገባ ደግሞ የ16ኛው ክፍለ ዘመን ውብ የፎቶ ስዕሎችን እያየን በስተመጨረሻም ከዚህ ቤተ መንግስት አደባባይ ላይ ሆነን ቁልቁል ወደ ታች ስንመለከት ሰማያዊው የሜዲትራኒያን ባህርና የከተማዋ ውበት ተዳምሮ የሚሰጡትን ውብ ገጽታ በካሜራችን ማስቀረት እንችላለን። ከዚህ ንጉሳዊና ታሪካዊ ማዕከል እስኪበቃን ቀስመን ስናበቃ ደግሞ ወደ ታችኛው ገደል ጫፍ አብረን ወርደን የውቅያኖስ ጥናት ሙዚየም ላይ እንከትማለን። ይህ የሳይንስና የተፈጥሮ ማዕከል እንደ አውሮፓውያን አቆጣጠር በ1910 ዓመተ ምህረት በልዑል አልበርት አንደኛ የተመሰረተ ሲሆን ታዋቂው የባህር ተመራማሪ ዣክ ኩስቶ ለረጅም ዓመታት በዳይሬክተርነት የመራው ታላቅ ተቋም ነው። እኛም ከዚህ ቦታ ደርሰን ወደ ውስጥ ስንገባ በሺዎች የሚቆጠሩ ልዩ ልዩ የአሳ ዝርያዎችን፣ ውብ ኮራሎችንና ያልተለመዱ የባህር ፍጥረታትን በያዘው ግዙፍ አኳሪየም ውስጥ ራሳችንን እናገኛለን። እዚህ ቦታ ላይ የባህር ውስጥ ሕይወትን በአካል ከማየታችንም በላይ ስለ ውቅያኖስ ደህንነትና ጥበቃ ብዙ አዳዲስ ነገሮችን እንማራለን። ኋላም የውቅያኖስ ጉብኝታችንን ስናጠናቅቅ በሙዚየሙ ጣራ ላይ ወዳለው ካፌ ወጥተን ማለቂያ የሌለውን ሰፊ ውቅያኖስ እያየን ምሳችንን ወይንም ጣፋጭ መክሰስ አብረን እንቋደሳለን። ቆይተንም የባህሩን ዓለም አስደናቂ ሚስጥር ከተካፈልን በኋላ አሁን ደግሞ የሞናኮን የባህር ላይ የቅንጦት ሕይወት በአካል ወደምናይበት ወደ ታችኛው የከተማዋ ክፍል ልውሰዳችሁ። ፖርት ሄርኩሊስ ላይ ደርሰናል። ይህ ወደብ ከጥንታዊው የግሪክና የሮማውያን ዘመን ጀምሮ የንግድ መርከቦች ያረፉበት የተፈጥሮ ባህረ ሰላጤ የነበረ ሲሆን ዛሬ ላይ ግን የዓለማችን እጅግ ውድና ግዙፍ የቅንጦት መርከቦች ማረፊያ ሆኗል። እኛም በዚህ ወደብ ዳርቻ ላይ በተሰራው ሰፊ የእግረኛ መንገድ ላይ አብረን እየተራመድን ነፋሻማውን የባህር አየር እንመገባለን። እግረ መንገዳችንንም በውሃው ላይ የሚንሳፈፉትን በሚሊዮን ዶላር የሚገመቱ መርከቦችንም እያየን እንደመማለን። አመሻሹ ላይ ደግሞ በዚሁ የባህር ዳርቻ ከሚገኙ ምርጥ ሬስቶራንቶች ውስጥ በአንዱ ገብተን ጣፋጭ የሜዲትራኒያን የባህር ምግቦችን እየቀመስን የወደቡ መብራቶች በባህሩ ላይ ሲያንጸባርቁ የሚፈጥሩትን አስማታዊ የሌሊት እይታ አብረን እናጣጥማለን። ከዚህ ረጋ ካለ የፍቅር ስሜት ከሚሰጠው የወደብ ድባብ ወጥተን ስናበቃ ደግሞ የመጨረሻው መዳረሻችን ዓለምን የሚያናውጠው ታዋቂው የፎርሙላ 1 ግራንድ ፕሪክስ የውድድር መድረክ ነው። ይህ ውድድር እንደ አውሮፓውያን አቆጣጠር ከ1929 ዓመተ ምህረት ጀምሮ በየዓመቱ የሚካሄድ ሲሆን ይህንን ውድድር ልዩ የሚያደርገውም እንደ ሌሎች ውድድሮች የሚካሄደው ለብቻው በተሰራ ስታዲየም ውስጥ ሳይሆን እኛ አሁን በምንረግጠው የከተማዋ ጠባብ መንገዶች በፖርት ሄርኩሊስ ዙሪያና በታዋቂዎቹ ዋሻ ውስጥ የሚያልፍ መሆኑ ነው። ለማመን ቢከብዳችሁም አሁን እኛ የምንራመድባቸው እነዚህ አስፋልቶች የዓለማችን ምርጥ አሽከርካሪዎች መኪኖቻቸውን በከፍተኛ ፍጥነት የሚያሽከረክሩባቸው ናቸው። እኛም በዚህ ተገኝተን ውድድሩ በሌለበት በዚህ ሰዓት እንኳን መንገዶቹን ስናልፍ የመኪኖቹን ከፍተኛ ድምፅ በምናባችን እየሰማን የፎርሙላ ዋንን እውነተኛ መንፈስ አብረን እንለማመዳለን። ሞናኮ በካርታ ላይ ስትታይ ትንሽ ብትመስልም በውስጧ ግን እጅግ ታላቅ ማራኪና ህያው የሆኑ ታሪኮችን አቅፋ ይዛለች። ከሞንቴ ካርሎ ካሲኖ ወደር የለሽ የቅንጦት ጥበብ እስከ ልዑሉ ቤተ መንግስት ታሪካዊ ክብር፣ ከውቅያኖስ ሙዚየም የተፈጥሮ ሚስጥር እስከ ፖርት ሄርኩሊስ ዘመናዊ ውበት እንዲሁም እስከ ፎርሙላ 1 ፈጣን ትርታ ድረስ እያንዳንዱ የረገጥነው ቦታ የማይረሳ ትውስታን በልባችን ውስጥ የሚጽፍ መዳረሻ ነው። በሞናኮ ውስጥ መኖር ማለት በምድር ላይ በገንዘብ ሊገዛ የሚችለውን የመጨረሻውን ምቾት፣ ደህንነትና ንጽህና ማግኘት ማለት ነው። ሆኖም በዚህች የውጭ ሀገር ቱጃሮችና ልሂቃን በሞሉባት ሀገር ውስጥ ትክክለኛ የሞናኮ ተወላጆች እጅግ አናሳ ናቸው። ከ38,000 በላይ ከሚሆኑ አጠቃላይ ነዋሪ ውስጥም እውነተኛ የሞናኮ ዜጎች ከ8,000 አይበልጡም። መንግስትም እነዚህን ጥቂት ዜጎች ከከፍተኛው የህይወት የቤት ኪራይና የምግብ ውድነት ለመታደግ በመኖሪያ ቤት ኪራይና በተለያዩ ማህበራዊ አገልግሎቶች ላይ እጅግ
እጅግ ከፍተኛ የሆነ የገንዘብ ድጎማ ያደርግላቸዋል። እንዲሁም ስራ በማግኘት ሂደት ውስጥም ቅድሚያ ይሰጣቸዋል። ነገር ግን ከሁሉም በላይ አስገራሚው ፈገግ የሚያስብለውና አንዳንዴም ግራ የሚያጋባው የሞናኮ ህግ የካሲኖና የቁማር ክልከላዋ ነው። ምንም እንኳን ሞናኮ በሞንቴ ካርሎ ካሲኖዋ ሀብት ብትከብርም እንዲሁም ዓለምን ብትስብም ማንም የሞናኮ ዜጋ የሆነ ግለሰብ የልዑሉን ቤተሰብ ጨምሮ ወደ ካሲኖ ገብቶ መጫወትም ሆነ መጎብኘት እንዲችል አልተፈቀደለትም። ይህም በጥብቅ ህግ የተከለከለ ነው። ይህ ህግ የወጣው ገና በ19ኛው ክፍለ ዘመን ካሲኖ ሲከፈት ሲሆን መንግስት ዜጎቹ ገንዘባቸውን በቁማር እንዳያባክኑና አገሪቱ በውጭ ዜጎች ገንዘብ ብቻ እንድትበለጽግ አስቦ የደነገገው ጥልቅ የፖለቲካና የኢኮኖሚያዊ ብልሃት ነው። ትልቁን የሞናኮ የኢኮኖሚ ድርሻ ቁማር ቢይዝም አገሪቱ ከሌሎች ዘርፎችም ዳጎስ ያለ ገንዘብን ታጭዳለች። ዛሬ ላይም የሞናኮ ኢኮኖሚ ከቁማር ባሻገር በቱሪዝም፣ በግዙፍ ፋይናንስና የባንክ ተቋማት እንዲሁም በሪል ስቴት ዘርፍ ይዘወራል። ሞናኮም ታክስ ሄቨን በመሆኗ ግለሰቦች ከሚያገኙት ትርፍ ወይንም ደሞዝ ላይ ምንም አይነት የገቢ ግብር አትሰበስብም። በዚህም ምክንያት የዓለም ታላላቅ ነጋዴዎች፣ አትሌቶችና የጥበብ ሰዎች ሀብታቸውን እዚህ ያከማቻሉ። ህጋዊ ነዋሪነታቸውንም እዚሁ ያደርጋሉ። ሞናኮ እጅግ አነስተኛ መሬት ስላላት የሪል ስቴት ዋጋዋን በዓለም ላይ እጅግ ውዱ፣ ተፈላጊውና የማይቀመሰው ነው። ምን ያክል ይወደድ ካላችሁኝ ደግሞ በአማካኝ 1 ካሬ ሜትር ጉድ በሚያስብል መልኩ ከ50 ሺህ እስከ 100 ሺህ የአሜሪካን ዶላር በላይ ይወጣበታል። ይህም ማለት አንድ ተራና ትንሽ መኝታ ቤት በሞናኮ ውስጥ በሚሊዮን የሚቆጠር ዶላር ያወጣል ማለት ነው። እንደው ደንደን ያልኩኝ ከበርቴ ነኝ፣ ከሰገነቴ ላይ ሆኜ ሜዲትራኒያንንና የዓለም ቱጃሮችን ጀልባ ማየት እፈልጋለሁ ካሉ ደግሞ ዋጋው የዛኑ ያህል ሰማይ ይነካል። በተጨማሪም በየዓመቱ የሚካሄደው የሞናኮ ጀልባዎች ትርኢትና ታላላቅ የገቢ ማሰባሰቢያ የራት ግብዣዎች የዓለምን ሀብታሞች በማሰባሰብ የሀገሪቱን የቅንጦት ኢኮኖሚ ሞተር ያሽከረክራሉ። የሀገሪቱ የፋይናንስ ዘርፍም የዓለምን ሀብታሞች ገንዘብ በማስተዳደር ትልቅ ሚና ይጫወታል። ምንም እንኳን ሞናኮ የሀብትና የሰላም ተምሳሌት ብትሆንም አንድ ትልቅ አሳሳቢና ህልውናዋን የሚፈታተን ፈተና ከፊቷ ተደቅኗል። እርሱም የመሬት እጥረት ነው። አገሪቱ ተጨማሪ ዜጎችንም ሆነ ሚሊዮነሮችን ለማስተናገድ አዳዲስ ቤቶችን ለመገንባት የምትሰፋበት መሬት የላትም። ተራራው አልቋል። ወደ ላይ የሚገነቡ ህንፃዎችም ገደብ አላቸው። ይህንን ለማሸነፍ የሞናኮ መንግስት ባህርን የማስመለስ ወይንም ባህርን የመግፋት ግዙፍና አስገራሚ ፕሮጀክቶችን ነድፎ እየሰራ ይገኛል። በአሁኑ ሰዓት ላይም ማሬቴራ በተባለና በበርካታ ቢሊዮን ዶላር የሚቆጠር ንዋይ እየፈሰሰበት ባለ ፕሮጀክት የሜዲትራኒያን ባህርን በድንጋይና በአሸዋ በመሙላት አዲስ መሬት እየፈጠረና የቅንጦት መኖሪያዎችንም እየገነባ ይገኛል። ሞናኮ ጥንታዊ ታሪኳንና ንጉሳዊ ክብሯን ሳታጣ ዘመናዊነትንና እጅግ ከፍተኛ የሆነ የቅንጦት ኑሮን አዋህዳ የያዘች ልዩ ማይክሮስቴት ናት። ይህች ሀገር በምድር ላይ ያለ ማንኛውም ሰው ህይወትን ያለምንም የገንዘብ ችግር በሰላም በጥበብና በምቾት ቢኖር ምን ሊመስል እንደሚችል የምትመሰክር ሕያው ማሳያ ናት። ሞናኮ የገንዘብ፣ የውበት፣ የጥበብና የሰላም ጫፍ ተገናኝተው የፈጠሯት በዘመናችን የምትገኝ የራሷ መከላከያ ሰራዊት የሌላት ግን የራሷ ትልቅ ሉዓላዊነት ያላት የዘመናችን ተረት የምትመስል ሀገር ናት። ውድ የሀገሬ ልጆች የዛሬው የሞናኮ ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮ ላይክ እና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።